እኔ ቢያንስ ንስሐ ገብቻለሁ። ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይሄን አስበው ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋችሁ ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ህወሓት ያመራር ለውጥ ካላደረገ በዚህ ሁኔታው አንድ ዓመት አይቆይም ሲሉ አቶ ጌታቸው ረዳ ተናግረዋል። ህወሓት እንዲቀጥል ከተፈለገ ካረጃ አስተሳሰብ ወጥቶ ያመራር ለውጥ ማድረግ አለበት ሲሉ አቶ ጌታቸው ረዳ ተናገሩ። በዚህ ሁኔታው ህወሓት አንድ ዓመትም አይቆይምም ሲሉ ተደምጠዋል። የህወሓት ምክትል ሊቀመንበር እንዲሁም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት በአሁኑ ወቅት የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስተር የሆኑት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ በትግራይ ክልል ያለውን የፖለቲካ ሁኔታ በጦርነቱ ወቅት የነበረው እንዲሁም በክልሉ ተንሰራፍቷል ያሉትን የሙስና ወንጀል በተመለከተ ንግግር አድርገዋል። በህወሓት ውስጥ ግዙፍ የሚባሉ ችግሮች ተባብሰው መቀጠላቸውን የገለጹት አቶ ጌታቸው ህወሓት ቀጣይነት እንዲኖረው ከተፈለገ ካረጃ አስተሳሰብ ወጥቶ የአመራር ለውጥ ማድረግ አለበትም ብለዋል። ከዚህ ቀደም 20 እና 30 ዓመት አርቀው ማሰብና ማቀድ ይችላሉ የምንላቸው ሰዎች የነበሩ ቢሆንም አሁን ላይ ግን የሳምንት እቅድ እንኳን ማቅረብ የማይችሉ ሰዎች ናቸው ያሉት ሲሉ ወቅሰዋል። መስዋዕትነት ተከፍሎ የመጣውን ሰላም ለስልጣንና ለዘረፋ ሰንሰለቱ ሲል ለማደፍረስ ሲጥር እያየነው ነው ሲሉ ህወሓትን የወቀሱት የቀድሞ የጊዜያዊ አስተዳደር ፕሬዝዳንቱ የትግራይ ወጣት ካለበት የንቃት ደረጃ አኳያ በዚህ መንገድ መቀጠል እንደማይችል ግን መታወቅ አለበት ሲሉ አስምረዋል። የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ሊሰኝ ይችላል ያሉት አቶ ጌታቸው ይህ የሆነበትን ምክንያት ሲያስረዱ ጉዳዩ የጓዳ ጉዳይ አድርገው ነው የሚመለከቱት። የህወሓት አመራሮችም ይህንን ነው የሚፈልጉት። ለምሳሌ ህወሓት መወቀስ ያለበትን ጉዳይ የትግራይ ተወላጅ መሮት መናገር የሚፈልገውን ጉዳይ በሌላው ቋንቋ ብቻ አትገልጸው ብቻ ሳይሆን ወጣ ብለህ እንድትጮህ የሚከለክል ስርዓት ነው መትከል የሚፈልጉትም ሲሉ ተደምጠዋል። ለመደው መንገድ ድሮ ጥቂት ሰዎች እነገለኩ አይናቸውን ጨፍነው 30 ዓመት ያስባሉ የ40 ዓመት ወደፊት ያለው እና የሚባል ተረት አክትሟል። እኔ ያባለሁበት አመራር የህወሓት አመራር የየሳምንቱን መተንበያ አቅቶን ህዝብ ጦርነት ውስጥ ገብቶ ጦርነት ውስጥ ከገባ በኋላ በመስዋዕትነቱ የፈለገውን ርቀት ሊሄድ ይችል የነበረን አደጋ ቀልብሶ ወደ ሰላም ከመጣን በኋላ በየሳምንቱ የሚቀያየር በየሳምንቱ አጋጣሚዎችን እያየ ልጠቀም የሚል አደገኛ አመራር እየሰጠን ሰላሙንም ተጠቃሚ እንዳይሆን የልማትም ተጠቃሚ እንዳይሆን ህልውናውም አደጋ ላይ የሚወድቅበት ሁኔታ ከመፍጠር አንፃር ትልቅ አስተዋጽኦ ያደረገ አመራር ነው። ይሄ አመራር አሁንም እኔ ነኝ ማውቀልህ ብሎ ሊቀጥል ይፈልጋል። እሱ ተቀይሯል። አሁን በኋላ ማጨወረር አይቻልም። እኔ ቢያንስ ንስሐ ገብቻለሁ። ይሄንን ወጣት እያጨወረበርኩ መኖር የምችልበት ጊዜ አክትሟል የሚል እምነት አለኝ። ከመጀመሪያ ይሄን አስበው ነበር። ከዛ ፊት የዛ አመራር አካል ሆኜ ያጠፋችሁ ጥፋቶች ኃላፊነት ለመውሰድ ዝግጁ ነኝ። ይሄ አመራር ግን ጦርነት ውስጥ ገብተን የሁሉ ጣጣ ከተፈጠረ በኋላ በመቶ ሺዎች የሚቆጠር ሰው ካለቀ በኋላ የሰላም አጋጣሚ ተጠቅሞ ሰላሙ መስዋዕትነታችን የመጣ ነው። ሰላማችንን ማስጠበቅ መቻል አለብን። ሰላማችንን ለማስጠበቅ በየጊዜው መሞት የለብንም። በህይወት ኖረን ህዝባችንን ማገልገል የምንችልበት ኢንቫይሮንመንት ተፈጥሯል። ይሄን እንጠቀምበት ብለን በወሰንበት ሰዓትም ጭምር ስልጣኑንና ጥቅሙን ብቻ የዘረፋ ኔትወርኩን ማስጠበቅ ብቻ ማዕከል ያደረገ አመራር አሁንም ሰላም ደፍርሶም ቢሆን ህዝብ ለአደጋ አጋልጭም ቢሆን ህልውናን ያስቀጥላለሁ ብሎ ሲፍጨረጨር በተግባር የታየ ነው። ይሄን አስተሳሰብ ይዘህ ነገ ተነገ ወዲያ መቀጠል አይቻልም ብቻ ሳይሆን አሁን የትግራይ ወጣት ደርሶበት ባለ የንቃት ደረጃ በፈለከው መልኩ ምክንያቱም ከእንደዚህ አይነት መከራ ሊያወጣህ ብቻ ሳይሆን ወደ ሌላ መከራ ሊያስገባህ የሚችል ሊደርሺፕ በምን ማጂክ በምን ተአምር ነው አመራር ብለህ ይዘው ልትቀጥል ነው። ይሄንን ነገር ማስተካከል ባልቻልክበት ሁኔታ ህወሓትም አንድ ዓመት መቀጠል አይችልም፣ 2 ዓመት መቀጠል አይችልም። የህወሓት ቀጣይነት ህወሓት ብቻውን አይመራም ብቻ ሳይሆን የፖለቲካ ባህል በመህዳራችን መስፋት አለበት ብቻ ሳይሆን ሁሉም አስተሳሰቦች መስተናገድ አለባቸው ብቻ ሳይሆን ህወሓት ይቀጥልም እንኳን ከተባለ ህወሓት ራሱን ባልቀየረበት ኢንቫይሮንመንት ይሄ አመራር ከራሱ ጥቅም ከዘረፋ ኔትወርኩ በላይ የህዝብን አጀንዳ አድርጎ መቀጠል ዝግጁ ባልሆነበት ኢንቫይሮንመንት አንድ አዳር መቆየት የሚችል አይመስለኝም። ስለዚህ የተቀየረ ኢንቫይሮንመንት ነው ያለው። ህወሓት ከኤርትራ ጋር ግንኙነት ጀምሯል በሚል በስፋት የተሰራጨውን መረጃ በድርጅቱ በኩል ውድቅ የተደረገውን ሐሳብ በተመለከተ በጦርነቱ ወቅት የትግራይ ሴቶች ላይ እንደ ጦር መሳሪያ መዋሉ በመጥቀስ በ10 ሺዎች የሚቆጠሩ ሴቶች ሲደፈሩ 76% የሚሆነውን ጥቃት የፈጸመው የኤርትራ ሰራዊት ነው የሚል መረጃ አቅርበዋል።
በሌሎች የጸጥታ ኃይሎች ተፈጸሙ የተባሉት ጥቃቶች ግን ሲጠቅሱ አልተደመጠም። ተጠያቂነት ባልሰፈነበት ሁኔታ የኤርትራ ሰራዊት ወገኔ ነው የሚሉት አካል ማፈር አለባቸው ሲሉም አቶ ጌታቸው ተናግረዋል። በትግራይ በኩል የነበረው ዓላማ የኤርትራ ሰራዊትን ለማፍረስ ሰዎች እንዲመቱ ማድረግ የሚል እንደነበር በመጠቆም ይህ ዘመቻ በስተኋላ ላይ ገንዘብ ያላቸው ኤርትራውያንን ወደ ማፈን ማገትና መሸጥ መቀየሩን አስረድተዋል። መከላከያ በገባባቸው አካባቢዎች የወሰዳቸው የወር ድንበር እርምጃዎች ካሉ አሉም መጠየቅ መቻል አለበት። ይሄ መከላከያ ሰራዊት ወይ መከላከያ ሰራዊት ጎን ተሰልፎ የመጣ ሌላ ኃይል የፈጸሟቸው ሁሉም በደሎች ወይ የትግራይ ታጣቂዎች ሌሎች አካባቢዎች ሄደው የትግራይ ታጣቂዎች ሌሎች አካባቢዎች የፈጸሟቸው በደሎች ኦፕን ሆነን መነጋገር መቻል አለበት። አንዱ ሌላውን ብቻ ተጠያቂ ያደረገ የሚቀጥልበት ሁኔታ መኖር መቻል አለበት። እዚህ ውስጥ ግን ትግራይ ሴቶች ላይ የደረሰው መከራ ግን መቼም ቢሆን በምንም መልኩ ልታካክሰው በጣም የሚከብድ ነው። እንግዲህ የትግራይ ሴቶች የሚደርስባቸው መከራ አንደኛ ልጆቻቸው ወይ በትጥቅ ትግሉ ምክንያት ወይ በሌሎች ኮላተራል ዳሜጅ ሆነው የሚጠፉባቸው ናቸው። ባሎቻቸው የሚጎዱባቸው ናቸው። እነሱ እንደ ሴቶች ተፈጥሮ የሰጣቸው ጸጋ መሆን ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል። እነዚህ ውስጥ ማን ምን አጠፋ ምናምን የሚለው ያው እንደተባለው ነው። ለምሳሌ እኔ ምናልባት 1-2 ቀን ገልጬ ይሆናል እስካሁን ገልጬው አላውቅም ነበር። እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው። ምክንያቱም የኤርትራ ሰራዊት እንግዲህ 76%ን የኤርትራ ሰራዊት ፈጽሞት 24%ን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌደራል መንግስት 24% ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግዞ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በደሎች ከማጣራት አንፃር የሚሰራውን ስራ ይስራ ብለን 76%ን ጥፋት የፈጸመው ኃይል እኔ አንድ ነገር እነግራለሁ። መጀመሪያ ያው ትግራይ መጀመሪያ ጦርነቱ እንደተከፈተ ከ3 ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱን ተበትሮ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ አዲ ኦሮ የሚባል ቦታ አለ። ብላክቦርድ ሰባብረውታል። ግን ምንም የሚጻጽፎ ታያለህ በትግርኛ 30 ዓመት ወደ ኋላ መልሳችሁናል፣ 40 ዓመት ወደ ኋላ እንመልሳችኋለን ይላል። የተደራጀ እንቅስቃሴ ይደረግ ነበር። በየቦታው ስማችን የሚመለከት የሚጻፉ አንዳንድ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የትግራይን ሰው እንደ ሰው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ መቻል አለበት። ስለዚህ ይሄንን 24% የፈጸሙት ኃይሎችም መጠየቅ መቻል አለባቸው። በይፋ ግን 76%ን ይሄን የምገልጽልህ 24 እና 76 ነው የማወዳደር ጉዳይ አይደለም። እውነት ነው በትግራይ ሴቶች ላይ የተፈጸመው በደል እውነት ነው ብቻ ሳይሆን በደንብ አይናች አፍጥጠን ልናየው የሚገባ ከዚህ እውነታ ጋር ሳትታረቅ ደግሞ ሌላ ነገር ማለባበስ እንደተባለው ግን በኤርትራ ሰራዊት ወገን ቢያንስ ባረግነው ጥራት ያረጋገጥነው ደሊበሬት የሆነ ሲስተማቲክ የሆነ የትግራይን ሰው የማንበርከክ የትግራይን ሴቶች ቅስም የመስበር እንቅስቃሴ ግን ይደረግ እንደነበረ ያ ማለት የመከላከያ ሰራዊት አባል ሆኖ የፋኖ አባል ሆኖ ወጣቶችን በሰመሪ ላይ የጨፈጨፈ ሰው የለም ማለት አይደለም። እሱም በሚጠይቅበት ደረጃ መጠየቅ ማለት ነው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው በክልሉ ተንሰራፍተው ያሉት የሙስና ወንጀል በተመለከተ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብን በመስረፍ እንዲሁም ህገወጥ ሰዎች ዝውውር ላይ ተሳትፈዋል በማለት ከሰዋል። በስም ጠቅሰው የወነጀላቸው 3ቱ አመራሮች ብርጋዴር ጀነራል ምግባይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይና
ኮሎኔል ተወልደ ገብረትንሳኤ ሲሆኑ በትግራይ ክልል ህገወጥ መንገድ የሚካሄደው የወርቅ ንግድ የተጀመረው ህወሓትና የኢትዮጵያ መንግስት የፕሪቶሪያ ስምምነት ከተፈራረሙ ከጥቅምት 2015 በኋላ የሚመስለው በርካታ ሰው እንዳለ አቶ ጌታቸው በቃለ መጠይቃቸው ላይ አንስተዋል። ይሁን እንጂ በክልሉ ህገወጥ የወርቅ ቁፋሮ ሆነ የንግድ የተጀመረው የትግራይ ጦርነት እየተካሄደ በነበረበት ወቅት ጭምር እንደሆነ በመግለጽ በዚሁ ድርጊት የተሳተፉ የጦር መኮንኖች ተጠያቂ መሆን አለባቸው ሲሉ አሳስበዋል። አንድ ምሳሌ ነገር አለ። ወርቅ ንግድ በጣም የሚያሳዝነው አሁን ብዙ ሰው የወርቅ ንግድ አሁን የፕሪቶሪያ ስምምነት ከተፈራረምን በኋላ የጀመረ የሚመስለው ሰው አለ። ጦርነት ውስጥ በአንድ በሌላ መልኩ እኔ የማምንበት ሬዚስታንስ ነው ያካሄድኩት፣ የማምንበት ትግል ነው ያካሄድኩት ብዬ ነው የማምነው። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለን ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ይሄንን አውቃለሁ። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን ያሸሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው፣ ንብረት ነው የሚለው። አውርደዋል ይታፍንና እንግዲህ ዓላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል። ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው። ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምሬያለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው። ስለዚህ የደሃ ልጅ ወጥሮ እንዲዋጋ ይገደዳል ማለት ነው። ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው ባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ 20 ሰው ካፈንክ $80,000 ታስገባለህ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት ጀምሮ መጨረሻ ወደ ትግራይ ተወላጆች ዞረ። ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። ይሄን አጥንተን ለህግ እንዲቀርብ 2 ዓመት ሆኖታል። አሁን እሱን መጣበታል ነው። ይሄን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይ ከስራ እንዲነሳ ብለን ወስነን ስናበቃ ይሄንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋም ያላጠፋም የመተጋገዝ ባህሪ ያላቸው ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከመጨረሻው ሰዋለሁ ያለ መፈክር ጀነራል አለ። ወርቅ ንግድ ነው ያለው ነው መባል ያለበት። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት እና ኃይለ ሥላሴ የተዘረፈ ብር ነው የምነግርህ። ብር ከመንግስት ካዝና የወጣ ብር በመቶ ሚሊዮን የሚቆጠር ብር የዘረፉ ሰዎች አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር አብሬ ለማገዶነት ተዳርገዋለሁ ብሎ ሲፎክር በጀግንነት ነው። እነዚህ ሰዎች እንግዲህ እንዳልኩ ነው ከልባቸው ህዝባቸውን ማገልገል የሚፈልጉ መኮንኖች አሉ፣ ከልባቸው ሰላም የሚፈልጉ። ስለዚህ እነ ምግበና ኃይለ ሥላሴ በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለሁ ተጠያቂ ሆናለሁ ብለው የሚያስቡ ሰዎች ግርግር በፍጹም እንዲያልቅ አይፈልጉም። አቶ ጌታቸው ክልሉን በፕሬዝዳንትነት በሚመሩበት ወቅት በክልሉ ህገወጥ የመሬት ወረራ፣ የወርቅ ንግድና የሰዎች ዝውውር መንሰራፋቱ በመጥቀስ ህግ ለማስከበር አዳጋች የሆነበት ሁኔታ መፈጠሩ በተደጋጋሚ ሲገልጹ መቆየታቸውን የሚታወስ ሲሆን ህወሓት በበኩሉ ተመሳሳይ ክስን በአቶ ጌታቸው ረዳ በሚመራው ቡድን ላይ በማቅረብ ኃላፊነታቸውን አልተወጡም የሚል ተደጋጋሚ ወቀሳ ማቅረቡ አይዘነጋም።
ሶልሃል በቃ ወደዛም ቢሆን እንሄዳለን ይላል፣ ዝግጅት ይደረጋል ይላል። የትግራይ ህዝብ ሌላ ጦርነት ልትማግደው ባይዘው በአሁኑ ሰዓት ምን መሰለህ እየታሰበ ያለው እዚህ ፌደራል መንግስት የወደ አጀንዳ ወዘተወሰ የሚባለው ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲሆን ለማድረግ የሚያስችል ስትራቴጂ ነው ተቀይሶ እየተንቀሳቀሰ ነው። የትግራይ ወጣት ኢምፖዝ ከተደረገበት ፌደራል መንግስቱ ትግራይ ውስጥ ተቀርቅሮ ይዳከማል። ስለዚህ በትግራይ ወጣት መስዋዕትነት እንድናለን የሚል አስተሳሰብ የወለደው ነው። ሰላም መፈጠር መቻል አለበት። በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም። የኔ እምነት ነው። የኤርትራ ህዝብ ለአደጋ መዳረግ የለበትም። የኔ እምነት ነው። ግን መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ ግን እስከ መጨረሻው ድረስ እንዳይሆን ታገላለሁ። ይሄን ለማድረግ በመናደርገው ትግል እንቅፋት የሆኑት ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው።